ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በኢትዮጵያና ኤርትራ ድንበር ወታደራዊ ውጥረት ማየሉ ተዘገበ። ኤርትራ በአፋር አቅጣጫ ምሽጎችን ቆፍራ ማጠናቀቋ ተገልጿል። ምንጮች እንዳረጋገጡት ኤርትራ በሁለት ረድፍ የተሰሩ ረጅም ምሽጎችን ገንብታለች። የሁለቱ ሀገራት ጦር ከአሰብ ወደብ 60 ኪሎ ሜትር ባነሰ ርቀት ላይ ተፋጠው እንደሚገኙም ታውቋል። ከሰሜን ኢትዮጵያ የተሰሙ ትኩስ መረጃዎችን ከጥንቅራችን ታደምጣላችሁ። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ በትግርኛ ቋንቋ በሰጡት ቃለ መጠይቅ ህወሓት ለጦርነት እየተዘጋጀ መሆኑን ተናግረዋል። ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ መሆኑን የጠቆሙት አብይም የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ብለዋል። ሻዕቢያና ህወሓት ዳግም ኢትዮጵያን የሚወጉ ከሆነ የኢትዮጵያ ጠላቶች ለመጨረሻ ጊዜ ለመቅበር ሁሉም ኢትዮጵያዊ መዘጋጀት ይኖርበታል ብለዋል። በመረጃችን ተካቷል። ከውጭ ጉዳዮቻችን የዓለም ኢኮኖሚ የደም ስር የሚባለውን የሆርሙዝ የባህር ሰርጥ ኢራን በይፋ መዝጋቷን አስታውቃለች። የኢራን አብዮታዊ ዘብ ከፍተኛ ባለስልጣን መተላለፊያ መስመሩን ቴህራን መዝጋቷን ተናግረው በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ሲሉ ጠንካራ ማስጠንቀቂያን ሰጥተዋል። ይህ መላው ዓለምን የሚያናጋው የኢራን ውሳኔ ሶስተኛው የዓለም ጦርነትን በይፋ እንዳይቀሰቀስም ከፍተኛ ስጋት ደቅኗል። እስከ ዝግጅታችን ፍጻሜ አብራችሁ ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናምራለን። በኢትዮጵያና ኤርትራ ድንበር ወታደራዊ ውጥረት ማየሉ ተዘገበ። ኤርትራ በአፋር አቅጣጫ ምሽጎችን ቆፍራ ማጠናቀቋ ተገልጿል። ምንጮች እንዳረጋገጡት ኤርትራ በሁለት ረድፍ የተሰሩ ረጅም ምሽጎችን ገንብታለች። የሁለቱ ሀገራት ጦር ከአሰብ ወደብ 60 ኪሎ ሜትር ባነሰ ርቀት ላይ ተፋጠው እንደሚገኙም ታውቋል። ኤርትራ ወታደራዊ ገዢ መሬቶችን አስቀድሞ ለመቆጣጠር በማለም በአፋር የተለያዩ ቦታዎች ላይ ትንኮሳ እየፈጸመች መሆኑም ታውቋል። ይህ የጦርነቱን አይቀሬነት ያረጋግጣል ያሉት ወታደራዊ ምንጮች ጦርነቱ በጣም ባጠረ ጊዜ ሊፈነዳ እንደሚችልም ተተንብየዋል። ከ4 ኪሎ ቤተ መንግስት የሚወጡ መረጃዎች ደግሞ ዘመቻ ቀይ ባህርን ከ13 ሰዓታት ባጠረ ጊዜ ለመፈጸም እቅዱ መጠናቀቁን የፊሽካው መነፋት ብቻ እንደሚጠበቅም ይጠቁማል። ከዚሁ ጋር በተያያዘ 318 የኤርትራ ወታደሮች ለመከላከያ እጅ መስጠታቸው ተሰምቷል። በቡሬም ግንባርና በተለያዩ የትግራይ አካባቢዎች የሚገኙ የኤርትራ ወታደሮች ክፍለ ጦራቸውን እየለቀቁ ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸውን ቀጥለዋል። በትናንትናው ዕለት ብቻ አንድ የሻምበል መሪን ጨምሮ 64 የኤርትራ ወታደሮች እጅ መስጠታቸው ተሰምቷል። እንደ ምንጮች ዘገባ ከሆነ ከቅርብ ጊዜ ወዲህ የኤርትራ ወታደሮች በቡድንና በነጠላ ለኢትዮጵያ መከላከያ ሰራዊት እጃቸውን የመስጠት አዝማሚያ በከፍተኛ ሁኔታ እየጨመረ መጥቷል። ይህም በወታደሮቹ ዘንድ እየታየ ያለውን ከፍተኛ መከፋፈልና የሞራል መውደቅ እንደሚያመላክት ተተንትኗል። እጃቸውን የሰጡት ወታደሮች በአሁኑ ወቅት በመከላከያ ሰራዊት ጥበቃ ስር የሚገኙ ሲሆን አስፈላጊው ሰብአዊ አያያዝ የተደረገላቸው መሆኑም ታውቋል። በሌላ በኩል ህወሓት ከሻዕቢያ ጋር በመሰለፍ ኢትዮጵያ ለመውጋት መዘጋጀቱን ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ በትግርኛ ቋንቋ በሰጡት ቃለ መጠይቅ ህወሓት ለጦርነት እየተዘጋጀ መሆኑን ተናግረዋል። ህወሓት በተፈናቃዮችና በምርጫ ቦርድ መሰረዙን እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ሲሉም ተናግረዋል። ቡድኑ የትግራይን ማዕድን ሀብት በህገወጥ መንገድ ተቆጣጥሮ በሚያገኘው ወርቅ እየሸጠ የጦር መሳሪያ እየገዛ መሆኑን አብይ አንስተዋል። በህወሓት በኩል ዳግም ጦርነት እየተቀሰቀሰ መሆኑን የጠቆሙት አብይም በፌዴራል መንግስት በኩል በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት የለውም ብለዋል። ህወሓት ከውጭ ኃይሎች ጋር በማበር ለዳግም ጦርነት የተዘጋጀ መሆኑን የጠቆሙት አብይም የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ሲሉ ጥሪ አቅርበዋል። በንግግር ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክረ ሐሳብን አቅርበዋል። አብይ ህወሓት ለዳግም ጦርነት ቅስቀሳ እየተጠቀመባቸው ያሉ ጉዳዮች ከሞላ ጎደል መፈታታቸውንም ተናግረዋል። አሁንም ችግር ሆኗል ካሉት ወልቃይት ውጭ ከፕሪቶሪያው ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎች ተፈናቃዮች ተመልሰዋል ብለዋል። ቡድኑ የትኛውንም ሰበብ እየደረደረ እንደለመደው ጦርነት የሚለኩስ ከሆነ የመጨረሻ ግብዓተ መሬት የሚፈጸምበት ይሆናል ብለዋል።
ብለዋል። ህወሓት ኤርትራን ወዳጅ አድርጎ ኢትዮጵያን በጋራ ለመውጋት በተሰለፈበት በዚህ ሰዓት በቅርቡ ቡድኑን ጥለው አዲስ አበባ የገቡት ጀነራል እውነታውን አፍርጠውታል። ጀነራል ግዑሽ ገብረ የኤርትራን መንግስት የትግራይ ህዝብ ዋና ጠላት ነው ሲሉም ተደምጧል። የኤርትራ መንግስት የትግራይ ህዝብ የሚወድ ከሆነ በኃይል የያዘውን ግዛቶች በመልቀቅ በተግባር ያሳይ ሲሉም ጠይቀዋል። የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ግዑሽ ገብረም የኤርትራ መንግስት እስከ አሁን ከ12 በላይ የኢትዮጵያ ትግራይ ክልል ግዛቶች በኃይል ይዞ ይገኛል ነው ያሉት። የኤርትራ መንግስት በኃይል ከያዛቸው ቦታዎች ኢሮብ፣ ዛላምበሳ፣ አዳኋሪያ፣ ሰብኦ፣ ባድመ፣ አዲ ጸጸር፣ አዲ አሳር፣ አዲ ተሃሉና ሌሎችም ይገኙበታል ብለዋል ጀነራሉ። ህወሓት ከሻዕቢያ ጋር የፈጠረው ጽምዶ የተሰኘው ግንኙነት አምርረው የተቹት ጀነራል ግዑሽ ግንኙነቱ የማይረባና የትግራይ ህዝብ ለዳግም ጦርነት የሚጥር በማለትም ተችተውታል። ጽምዶ ህዝብ ከህዝብ የሚያገናኝ ሳይሆን ጥምረት ፈጥሮ የኢትዮጵያን መንግስት ለመውጋት ያለመ እኩይ ፕሮጀክት ነው በማለትም ኮንነውታል። የትግራይ ህዝብና ሰራዊት ህወሓትና ሻዕቢያ የፈጠሩ ጽምዶ በጽኑ እንዲቃወሙትና እንዲታገሉት ያስገነዘቡት ጀነራሉም የኢፌዴሪ መንግስት በፕሬቶሪያ ውል መሰረት ተፈናቂዎችን በመመለስና ግዛታዊ አንድነት በማረጋገጥ ህወሓትን ምክንያት እንዲያሳጡ አሳስበዋል። በቀጣይ መረጃችን ሱዳን ኢትዮጵያ በድሮን እየመታች ነው አለች። የሱዳን የውጭ ጉዳይ ሚኒስቴር ከኢትዮጵያ የተነሱ ድሮኖች ሉዓላዊነቴን ጥሰው ጥቃት ፈጽመውብኛል ሲል የወጣው ይፋዊ መግለጫ ቀድሞውኑ በጥርጣሬና በውጥረት ተሞልቶ የነበረውን የሁለቱ ሀገራት ግንኙነት ወደ አደገኛ ደረጃ አሻግሮታል። የክስ ተራ የድንበር ግጭት ሳይሆን በቀጠናው ያለውን ወታደራዊና ፖለቲካዊ ሚዛን ሊቀየር የሚችል ከባድ ኩነት ተደርጎ ሊወሰድ ይችላል። የጀነራል አልቡርሃን መንግስት ኢትዮጵያን በግልጽ መክሰሱም ለወራት በዝምታ ሲታለፍ የነበረውን የኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ ታደርጋለች የሚለውን ጥርጣሬ ወደ ይፋዊ ዲፕሎማሲያዊ ፍጥጫ ቀይሮታል። ሮይተርስ ቀደም ብሎ የጠቀሰው የሳተላይት ምስልና አሁኑ ሱዳን ያቀረበችው የድሮን ጥቃት ክስ ሲደመሩ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ በቀጥታ የሚሆን በተዘዋዋሪ እጇ እንዳለበት ለማሳየት የተደረገ ጥረት ይመስላል። ጥቃቱ በድሮን መፈጸሙ ራሱ ትልቅ ትርጉም አለው። ድሮን የራቀ ቦታን ያለ ሰው ኃይል ለማጥቃት የሚያስችል በመሆኑ ኢትዮጵያ በቀጥታ እግረኛ ጦር ሳታሰማራ በሱዳን የውስጥ ጉዳይ ላይ ወታደራዊ ተጽዕኖ የማሳደር አቅም እንዳላት የሚያሳይ መልእክት ተደርጎ ሊወሰድ ይችላል። ሱዳን ክትትል ስናደርግ ቆይተናል ማለቷ ደግሞ ጉዳይ ታቀደና ተከታታይ ነው፣ ተከታታይነት ያለው እንጂ በአጋጣሚ የተከሰተ አለመሆኑን ለማሳየት ነው። ሱዳን ድርጊቱን ግልጽ የትንኮሳ ተግባር በማለት መፈረጇና በተለያዩ መንገዶች ምላሽ የመስጠት አቅም አለኝ ስትል ማስጠንቀቋ ጉዳይ ወደ ቀጥተኛ ወታደራዊ ግጭት ሊያመራ እንደሚችል ይጠቁማል። ይህ ማስጠንቀቂያ ምናልባትም ሱዳን ከኢትዮጵያ ጋር ባላት የረጅም ርቀት የድንበር ውዝግብ አልፋሽጋና በህዳሴ ግድብ ዙሪያ ያላትን አቋም ይበልጥ ጠንካራ ለማድረግ እንደ መደራደሪያ ልትጠቀምበት እንደምትችልም ይታሰባል። እስካሁን ከኢትዮጵያ መንግስት በኩል ምላሽ አለመስጠቱ ሁለት ነገሮችን ሊያመላክት ይችላል። አንደኛው ጉዳዩን በዝምታ በማለፍ ውጥረቱ እንዲረግብ መፈለግ ሲሆን፣ ሁለተኛው ደግሞ ክሱ መሰረት የሌለው ነው በሚል ንቀት የታከለበት ዝምታ ሊሆን ይችላል። ሆኖም ግን እንዲህ አይነት ከባድ ክሶች ምላሽ ሳያገኙ ሲቀሩ በዓለም አቀፉ ማህበረሰብ ዘንድ እንደ ጥፋተኝነት ማረጋገጫ ሊወሰዱ ስለሚችሉ በኢትዮጵያ ላይ ዲፕሎማሲያዊ ጫና ሊያሳድር ይችላል። ይህ አዲስ ክስ ከታላቁ የህዳሴ ግድብ ድርድር መቋረጥና ከአልፋሽጋ የድንበር ውዝግብ ጋር ተዳምሮ በአፍሪካ ቀንድ ሁለት ትላልቅ ሀገራትም መካከል ሊፈጠር የሚችል ግጭት ቀጠናውን ወደማይወጣበት ቀውስ ውስጥ ሊከት ይችላል። በተለይም ሱዳን የአረብ ሀገራትን ድጋፍ ልታሰባስብ የምትችልበትን የአረብኛ መግለጫ ማውጣቷ ጉዳዩን ከአካባቢያዊ ባለፈ ቀጠናዊ መልክ እንዲይዝ ያደርገዋል። ይህ የሱዳን ክስ በሁለቱ ሀገራት መካከል የነበረውን ቀዝቃዛ ጦርነት ወደ ትኩስ ፍጥጫ የቀየረ ሲሆን የኢትዮጵያ ቀጣይ ምላሽ ወይም ዝምታ የቀጠናውን ወደፊት የሰላም ዕጣ ፈንታ የሚወስን ይሆናል። በመጨረሻም ኢራን የሆርሙዝ የባህር ሰርጥን ዘጋች። የኢራን አብዮታዊ ዘብ ከፍተኛ ባለስልጣን መተላለፊያ መስመሩን ቴህራን መዝጋቷን ተናግረው በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ሲሉ ጠንካራ ማስጠንቀቂያን ሰጥተዋል። የአብዮታዊ ዘብ ዋና አዛዥ አማካሪ የሆኑት ብርጋዴር ጀነራል ኢብራሂም ጃባሪ ለኢራን የመንግስት መገናኛ ብዙሃን እንደተናገሩት የሆርሙዝ ሰርጥ ተዘግቷል። ማንም ሰው ለማለፍ ቢሞክር የአብዮታዊ ዘቡም እና መደበኛው የባህር ኃይሎች እነዚያን መርከቦች በእሳት
ያዘጋጇቸዋል ብለዋል። በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኢነርጂ አቅርቦትን አደጋ ላይ የጣለ ሲሆን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ሊፈጥር እንደሚችል ከወዲሁ ተሰግቷል። ትልልቅ የጭነት መርከብ ድርጅቶች በሰርጡ በኩል የሚያደርጉትን ጉዞ በአሁኑ ሰዓት ሲያቆሙ ከ200 በላይ መርከቦች በሰርጡ ዙሪያ ቆመው እንደሚገኙ ተገልጿል። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚውለውን 20 በመቶ የነዳጅ መጠን ያግዳል ብለዋል። ይህም የነዳጅ ዋጋን እስከ $100 እና ከዚያ በላይ ሊያሳድገው ይችላል። ለጉዞ የሚከፈለው የኢንሹራንስ ዋጋ በከፍተኛ ሁኔታ በመጨመሩ የመርከብ ባለቤቶች በዚያ በኩል ለማለፍ ስጋት ገብቷቸዋል። በሌላ በኩል የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት ያጸፋ እርምጃ መውሰዱን ቀጥሏል። የአብዮታዊ ዘቡ ቃል አቀባይ የሆኑ ብርጋዴር ጀነራል አሊ ሙሐመድ ናኢም ለታስኒም የዜና ወኪል በሰጡት ቃልም ኢራን የታጠቀቻቸውን እጅግ ዘመናዊ ሚሳኤሎችን በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር አስታውቋል። ጀነራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ተገልጿል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም አስጠንቅቀዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠትም የጀመረችው የሚሳኤልና የድሮን ውርጅብኝ ቀጥሏል። አብዮታዊ ዘቡ በአዲስ መልክ በተሾሙት አዛዥ አህመድ ሻሂር መሪነት የአጸፋ ተልዕኮውን በሙሉ ኃይሉ ለማስፈጸም መዘጋጀቱ ተነግሯል። ቃል አቀባዩ ሰማዕታትን ደም እንቀበላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጦ መነሳታቸውን አረጋግጠዋል። ይህ የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል ተብሎ ተፈርቷል። ዓለም አቀፉ ማህበረሰብ ሁኔታው ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለው ይገኛል። በአንጻሩ አሜሪካ በመከላከያ ሚኒስቴሯ በኩል ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮሁ የነበሩት እነዚያ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ብላለች። አገሪቱ በየትኛውም የምድር ክፍል ዜጎቿን የሚገሉ የሚያስፈራሩ ካሉ እነዛ አካላት ሞት እንደሚጠብቃቸው አስጠንቅቀዋል። የአሜሪካ የመከላከያ ሚኒስቴር ፔት ሄግሴት የሀገራቸው ዜጎች ላይ ጥቃት የሚሰነዝሩ የሚያስቡና የሚያስፈራሩ አካላት የትም ቢሆኑ ተለይተው እንደሚገደሉ ገልጸዋል። የኢራንን መንግስት እብድ አገዛዝ በማለትም ገልጸው ኒውክሌር እንዳይኖራቸው ጥብቅ ቁጥጥር እንደሚደረግም አሳውቀዋል። በሌላ በኩል የሰሜን ኮሪያው መሪ ኪም ጆንግ ኡን በመካከለኛው ምስራቅ ግጭት እኔንም ጋብዙኝ እያሉ ነው። ኪም ጆንግ ኡን ለቴህራን ያላቸውን ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ እስራኤል ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግን የባለስቲክና የኒውክሌር አቅም ለዓለም አሳስበዋል። ይህ የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ በተፋፋመበት ወቅት ነው። የኪም ጆንግ ኡን ንግግር በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ትልቅ ስጋት የፈጠረ ሲሆን ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡት ማስጠንቀቂያ ማጠናክሮታል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው አዲስ ወታደራዊ አስተላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል ተብሎ ተሰግቷል። የተባበሩት መንግስታት ድርጅትና የምዕራባውያን መሪዎች እስካሁን በመግለጫቸው ላይ ይፋ ምላሽ ያልሰጡ ቢሆንም ዓለም አቀፍ የደህንነት ተንታኞች ግን ሁኔታው ወደማይመለስበት ደረጃ እየተቃረበ መሆኑን እየገለጹ ይገኛሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበትን። ጤና ይስጥልን።